አብዛኛው ሰው ተንበርክኬ መጸለይ ያለብኝ ወይስ ቆሜ መጸለይ ያለብኝ የሚለውን ነገር አያውቅም። በዚህ ቪዲዮ ላይ የትኛው ትክክል እንደሆነና መጽሐፍ ቅዱሳዊ እንደሆነ ነግራችኋለሁ። መጨረሻ ላይ ደግሞ የጸሎት ህይወታችሁን እጅግ በጣም ቀላል የሚያደርግ አንድ ሚስጥር ነግራችኋለሁ። ይህ ቪዲዮ ብዙዎች ጋር እንዲደርስ ላይክ እያደረጋችሁ እንድትጀምሩ አሳስባችኋለሁ። የምለቃቸው ቪዲዮዎች ሁሉ እንዲደርሷችሁ ሰብስክራይብ የሚለውን በተን ተጫኑት። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርታችን እንሄዳለን። ሰላም ቅዱሳን እንዴት ናችሁ? ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔም ባለቤቴም በዙሪያ ያሉ ቤተሰቦቼ ሁሉ ሰላም ናቸው። እናንተም ጋር መልካም እንደሆነ አምናለሁ። እሺ፣ የድሮ ክርስቲያኖች ልብሳቸው የሚቀደደው ጉልበታቸው ላይ ነበር። በዚህ ዘመን ያለን ወጣቶች ደግሞ ጫማችን ነው የሚቀደደው። ምክንያቱም ቆመን ነው ወክ እያደረግን ስለምንጸልይ ማለት ነው። መጽሐፍ ቅዱስ ተንበርክኮ ስለመጸለይ ምን ይነግረናል፣ ምንንስ ያመለክታል የሚለውን ነገር መጀመሪያ እንይ። ሁላችንም መጽሐፍ ቅዱሳችንን ከፍተን አንደኛ ነገሥት ምዕራፍ 8 ቁጥር 54 ላይ አብረን እናነባለን። እንደዚህ ይላል፣ ሰለሞንም ይህችን ጸሎትና ልመና ሁሉ ለእግዚአብሔር ጸልዮ በፈጸመ ጊዜ በጉልበቱ ተንበርክኮ እጁንም ወደ ሰማይ ዘርግቶ ነበርና ከእግዚአብሔር መሠዊያ ፊት ተነሳ ይላል። ስለዚህ ሰለሞን ሲጸልይ የነበረው ምን እያደረገ ነበር? ተንበርክኮ እጁንም ወደ ሰማይ አንስቶ እየጸለየ ነበር ማለት ነው። ሌላ ፓርት ደግሞ ትንቢተ ዳንኤል ምዕራፍ 6 ቁጥር 10 ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ፣ የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም ይላል። ስለዚህ ዳንኤልም ተንበርክኮ ነበር ወደ እግዚአብሔር የሚጸልየው። አዲስ ኪዳን ላይ ደግሞ ሉቃስ ምዕራፍ 22 ቁጥር 41 ላይ ኢየሱስ እንዴት እንደጸለየ ደግሞ ከእነርሱም የድንጋይ ውርወራ የሚያክል ራቀ፣ ተንበርክኮም አባት ሆይ ብሎ የጸለየውን ጸሎት ይናገራል። ስለዚህ ኢየሱስ ክርስቶስ በዛ ሰዓት ተንበርክኮ ሲጸልይ እንደነበረ ስፔሲፊካሊ ይነግረናል ማለት ነው። እሺ፣ ደግሞ ሐዋርያቱ ደግሞ እንዴት ጸለዩ የሚለውን ደግሞ አያይዘን ሐዋርያት ሥራ ምዕራፍ 9 ቁጥር 40 ላይ ጴጥሮስም ሁሉን ወደ ውጭ አስወጥቶ ተንበርክኮም ጸለየ ይላል። ስለዚህ ኢየሱስ፣ ሐዋርያቱ ተንበርክከው ይጸልዩ ነበር። ብሉይ ኪዳን ላይ ያሉ ነቢያትም ተንበርክከው ሲጸልዩ እንደነበረ እናያለን። ተንበርክኮ መጸለይ ትርጉሙ ምንድነው የሚለውን ነገር መንበርከክ የሚያመለክተው የመጀመሪያው ነገር መገዛትንና መሸነፍን ያመለክታል። ለምሳሌ በሀገራችን ባህል እንኳን ትልልቅ ሰው ሲመጣ ተንበርክከን እግር ልንስም እንችላለን፣ እጃቸውን ልንስም እንችላለን። ይህ የሚያመለክተው እኔ ታናሽ ነኝ፣ አከብሮታለሁ የሚል ትርጓሜን ነው የሚይዘው። ስለዚህ ተንበርክኮ መጸለይ መገዛትን፣ መሸነፍን ያመለክታል ማለት ነው። ሁለተኛ ደግሞ ትህትናን ያመለክታል። ትህትናን ያመለክታል ማለት እኔ ካንተ በታች ነኝ፣ ያላንተ ምንም ነገር ማድረግ አልችልም፣ አቅም የለኝም የሚለውን ነገር ያመለክታል ማለት ነው። ስለዚህ ሰዎች ተንበርክከው ሲጸልዩ በእግዚአብሔር እንደተሸነፉ፣ ለእግዚአብሔር ማንነታቸውን እንዳስገዙና ያለ እርሱ ምንም ነገር ማድረግ እንደማይችሉ የሚያመለክቱበት አንድ መንገድ ነው ማለት ነው። ስለዚህ አንዳንድ ሰዎች እጅግ በጣም ለረጅም ሰዓት ተንበርክከው የመጸለይ አቅም አላቸው። እሺ፣ መጽሐፍ ቅዱስ ቆሞ ስለመጸለይ የሚነግረን አለ? ቆሞ የጸለዩ ሰዎችስ አሉ ወይ ብለን ምንጠይቅ ከሆነ ሁላችንም ወደ መጽሐፍ ቅዱሳችን ሄደን ደግሞ እነዚህን ጥቅሶች እናያለን። ማርቆስ ምዕራፍ 11 ቁጥር 23 ላይ ኢየሱስ ክርስቶስ የተናገረው ነገር አለ። እንደዚህ ይላል፣ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት ይላል። ስለዚህ ኢየሱስ ክርስቶስ ቆሞ ስለመጸለይ ወይም ደግሞ በጸሎት ሰዓት እንደሚቆም እዚህ ጋር እየተናገረ ነው ማለት ነው። አይሁድ ባህል ተንበርክኮ መጸለይም ቆሞ መጸለይ የሚባልም ነገር አለ ማለት ነው። ያው ከመጽሐፍ ቅዱስ ይህንን ነገር አግኝተናል። ሌላም ፓርት ላይ ሉቃስ 18 ከቁጥር 11 ጀምሮ ያለውን ሁላችንም እናውቀዋለን። አንድ ፈሪሳዊ ነበር፣ አንድ ደግሞ ቀራጭ ነበር እና የሚገርማችሁ እንደዚህ ይላል፣ ፈሪሳዊም ቆሞ በልቡ ይህንን ሲጸልይ ብሎ ይናገራል። ከዛስ ቁጥር 13 ላይ ቀራጩ ግን በሩቅ ቆሞ ይላል። ስለዚህ ሁለቱም ቆመው ነበር ሲጸልዩ የነበረው ማለት ነው። እሺ፣ ታዲያ እግዚአብሔር ቆሜ ስጸልይ ነው የሚሰማኝ ወይስ ተንበርክኬ ስጸልይ ነው በደንብ የሚሰማኝ የሚል ጥያቄ አንዳንድ ሰዎች ላይ ሊፈጠር ይችላል። ለምን ይህንን አልከኝ ካላችሁኝ፣ አንዳንድ ሰዎች ረዥም ሰዓት ተንበርክከው መጸለይ ከመልመዳቸው የተነሳ ቆመው ሲጸልዩ እግዚአብሔር የሚሰማቸው አይመስላቸውም። ኢቭን ኃጢአት ያደረጉ እንኳን እስኪመስላቸው ድረስ ቆሞ መጸለይ ያቅታቸዋል። ሁለተኛ እንደለመዳችሁት ነው። ተንበርክካችሁ ረጅም ሰዓት መጸለይ የለመዳችሁ ሰዎች
ቆማችሁ መጸለይ እጅግ በጣም አስቸጋሪ ነው። አይመጣላችሁ። አንደበታችሁ እንኳን ለጸሎት መከፈት እጅግ በጣም ይከብደዋል። ከዚህ በፊት በነበረኝ የጸሎት ህይወት ላይ ረጅም ሰዓት ተንበርክኬ የመጸለይ አቅም ነበረኝ። ከዛ በኋላ ግን መሃል ላይ ቆሜ ለመጸለይ ስሞክር አንደበቴ እንኳን አይከፈትልኝም። እጅግ በጣም እቸገራለሁ፣ እረበሻለሁ። ለምን ካላችሁኝ የለመድኩበት የጸሎት ስታይል ያ ስታይል ስለነበር ማለት ነው። ከዛም በኋላ ደግሞ የሆነ ሲዝን ላይ ቆሜ እየተመላለስኩኝ መጸለይ ለመድኩኝ። ከዛ በኋላ ደግሞ ተንበርክኬ መጸለይ እጅግ በጣም እያስቸገረኝ መጣ ማለት ነው። እዚህ ጋር ግን ማወቅ ያለብን አንድ ነገር ምንድነው ካላችሁኝ መንበርከክም መቆምም ስጋዊ ሴታፕ ነው። ያ ሁኔታችሁ ከእግዚአብሔር ጋር ያገናኛችኋል ማለት አይደለም። እየተመላለስን ስለጸለይን እግዚአብሔር አይሰማንም። ተንበርክከን ስለጸለይን እግዚአብሔር አይሰማንም። እየተንከባለንም ስለጸለይን እግዚአብሔር አይሰማንም። እግዚአብሔር የሚሰማው የስጋችንን ሁኔታ ሳይሆን የልባችንን ሁኔታ። ለዛ ነው መጽሐፍ ቅዱስ የጸጋ ስጦታን ለምኑ አይደለም የሚለው፣ የጸጋ ስጦታን በብርቱ ፈልጉ ይላል። ሌላ ፓርት ላይ ደግሞ ስታነቡ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ይላል። አንዳንድ ጊዜ በአፉ እያወራ ከሚጸልይ ሰው በላይ በልቡ የሚፈልግ ሰው መልስ ሲቀበል ታያላችሁ። ስለዚህ ሰዎች በጉልበታቸው ተንበርክከው በልባቸው ትዕቢተኛ ሊሆኑ ይችላሉ። አንዳንድ ሰው ደግሞ ወክ እያደረገ ቆሞ እየጸለየ በልቡ ግን እጅግ በጣም የተሸነፈና ለእግዚአብሔር እጅግ በጣም ትሁት የሆነ ሰው ሊሆን ይችላል። ስለዚህ ትልቁ ትኩረት መደረግ ያለበት ነገር ምንድነው ከተባለ የልባችን ሁኔታ ነው። ልባችን እግዚአብሔር ላይ ትኩረት አድርጓል፣ ለእግዚአብሔር ተሸንፏል ወይ የሚለው ነገር ላይ ትኩረት እንድናረግ አሳስባችኋለሁ። መጨረሻ ላይ ጸሎታችሁን የሚያቀለውን ነገር ነግራችኋል። ያልኳችሁን ነገር ልንገራችሁ። አንድ ቀን ለመጸለይ ፈልጌ ገና ሳስበው ከበደኝ፣ ለመጸለይ አቅም አጣሁኝ። ከዛ በኋላ ምንድነው እንደዚህ ያደረገኝ ብዬ ማሰላሰል ስጀምር ለጸሎት የሰጠሁት ፎርሙላ አለ። እግዚአብሔር የሚሰማኝ በዚህ መንገድ ነው ብዬ አይምሮዬ ላይ ያሳልኩት ነገር አለ እና ፎርሙላው እጅግ በጣም ከባድ ነው። ብድግ ብዬ እየተመላለስኩኝ መጸለይን ምናምን ሳስብ ያ ነገር ገና ስጋዬን አደከመው ማለት ነው። አብዛኞቻችን ስለ ጸሎት ስናስብ ይደክመናል። አሁን ከዚህ አልጋ ላይ ተነስቼ ከዛ እየተመላለስኩኝ አፌን ከፍቼ እየለፈለፍኩኝ ብለን ስናስበው ያ ሁሉ ስራ ነው የሚሆንብን። ነገር ግን ያ ነገር እኮ እኛ ያወጣነው ፎርሙላ እንጂ እግዚአብሔር የሚሰማበት ፎርሙላ አይደለም። ተኝታችሁም ጸለያችሁ፣ እየሮጣችሁም ጸለያችሁ፣ ተንበርከካችሁም ጸለያችሁ፣ ተቀምጣችሁም ጸለያችሁ፣ ልባችሁ ከእግዚአብሔር ጋር ተገናኝቷል ወይ? በትክክል እግዚአብሔር ጸሎታችሁን ሰምቷል ወይ? በእምነት ነው ወይ የጸለያችሁት የሚለው ነገር ነው መጨረሻ ላይ ውጤትን የሚያመጣው። ስለዚህ ከዚህ በኋላ ለጸሎት ፎርም መስጠት አቁሙና መጸለይ ስትፈልጉ እዛው ያላችሁበት ቦታ ላይ ተቀምጣችሁ በልባችሁም ቢሆን መናገር ጀምሩ። ከዛ በኋላ አንደበታችሁን እየከፈታችሁም ትጸልያላችሁ። እግዚአብሔር ስለ ጮክ ወይም ዝም ስላልክ አይደለም የሚሰማ፣ ልብህን ነው የሚያዳምጠው። ጴጥሮስ ትዝ የሚላችሁ ከሆነ ተራራ ላይ የእግዚአብሔር ደመና ሲገለጥ እየተናገረ እየጸለየ ነበር። ነገር ግን መጽሐፍ ቅዱስ ምን ይላል? ጴጥሮስ የሚናገረውን ነገር አያውቅም ነበር ይላል። እንደዚህ አይነት ጸሎቶች አይሰሙም። የምትናገሩትን የማታውቁ ከሆነ ሐሳባችሁ ሌላ ቦታ ሄዶ ልባችሁ ሌላ ቦታ ሄዶ በአፋችሁ ብቻ እያወራችሁ ከሆነ እግዚአብሔር ለእንደዚህ አይነት ጸሎት መልስ የለውም። ስለዚህ ትኩረታችሁ መሆን ያለበት እግዚአብሔር ላይ ፎከስ አድርጌያለሁ ወይ? ልቤ ለእግዚአብሔር የተገዛ ነው ወይ? በእምነት ነው ወይ እየጸለይኩ ያለሁት የሚለው ላይ ትኩረት አድርጋችሁ እንድትጸልዩ አሳስባችኋለሁ። ይህ ትምህርት እንደጠቀማችሁ አምናለሁ። ጌታን መቀበል የምትፈልጉ ሰዎች ይህንን ጸሎት ከኔ ጋር ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ።
እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን አሜን አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል ቅዱሳን። ይህ ቪዲዮ ብዙዎች ጋር እንዲደርስ ሼር እንድታደርጉልኝ እጅግ በጣም አሳስባችኋለሁ። እኔ አገልጋይ ፊልሞን ነኝ። ተባርካችኋል። ሻሎም